ተረጋጋ። ከኔ ጋር ያልጨረሰው ነገር አለ። ከኔ ጋር ያልጨረሰው ነገር አለ። አንዴ ብቻ ስማኝማ። በድሮ አካውንት ስም ማን ነበር? ስቴማ የሚል አካውንት አንተ ነው እንዴ? ስቴማ ሳይሆን ስሙን ጥራለሁ። ድሮ ነበርክ ቲክቶክ ላይ? አልነበርኩም። በቃ ተው፣ ቀጥል እና እንዴት ነው? ምንድን ነው የምታስበው ከኔ ጋር ኢምራን? የሆነ ጠንክር ያለ ዲቤት አድርግ እስኪ ከኔ ጋር። የሚያስቡ እንድትነሳ ነው፣ ከእንቅልፍክ እንድትነሳ። አይ እኔ እፈልገዋለሁ። በቃ እሱ አይደለም፣ እሱ ደክሞታል። ከኔ ጋር እንቀጥላለን። ኦኬ እንቀጥላለን፣ ችግር የለም። እና ምንድን ነው ከየትኛው ቤተ እምነት ነህ አንተ? አፎግር አንተ ምንድን ነው? የምሬን ነው። አይ የምሬ አንዴ ከጴንጤዎቹ ጋር ትሆናለህ። እኔ ማለት ድሮ ጴንጤ እንደሆንኩ ነው። ወንድሞቼ ናቸው። የእነሱን ኢየሱስ ታመልከዋለህ? ኦርቶዶክስ ወንድሞቼ ናቸው እኮ ነው ያልኩህ እኮ። እና የምታመልኩት ኢየሱስ አንድ አይነት ነው የሁለታችሁ? ጃይ እኔ በመጽሐፍ ቅዱስ ነው የምልከው። አሁን የኦርቶዶክስ የፕሮቴስታንት ምናምን ብለህ እኮ ገባኝ። አንተ አሁን እኔን የምትሞግተኝ በ66ቱ መጽሐፍ ኖ እኔ የጠየቅኩት ጥያቄ ምን መሰለህ? ወንድሞቼ ናቸው አልኩ እኮ። እኔ የጠየቅኩት ጥያቄ ምን መሰለህማ? አንተ ኦርቶዶክሶች የሚያመልኩትን ኢየሱስ ታመልከዋለህ ወይስ አታመልከው? በቃ ቀላል ጥያቄ ጠየቅኩህ። አዎ አመልከዋለሁ። ኦኬ። ስለዚህ አንተ ኢየሱስ ክርስቶስ ከመባጽዮን ጋር አፍ ለአፍ ሲሳሳም ነበረ ብለህ ታምናለህ? እንደዚህ አይነት ወሬ ካወራ እኔም ወደ አዲስ ስለሚገባ አሁን ወደዛ ኖ አይደለም። እነሱ ስለሚያምኑ ነው። እነሱ ስለሚያምኑ እኮ ነው። አንተ ታምናለህ እኮ። ስማርት ኢነፍ ብራዘር። እሺ ስለዚህ አሁን ገድላት ምናምን እንደማልቀበል እነሱ ያምናሉ። አንተ ታምናለህ ወይ? ኖ መባጽዮን ላይ ምናምን እኔ አላነበብኩትም መጽሐፉን። ያ ሮንግ ነው። እንደዛ ከሆነ ሮንግ ነው። እሺ ኢየሱስ ክርስቶስ አንድ ባህሪ ያለው ብለህ ታምናለህ? ቆይ እስቲ እስከ ተረጋጋ። ቴዎሎጂካሊ እናወራለን። ማውራት ከቻልክ በ66ቱ መጽሐፍ ከኔ ጋር ማውራት የምትፈልግ ከሆነ ታወራለህ እንጂ አሁን እንደዚህ እንደዛ በማለት ምንም የምታመጣው ለውጥ የለም እኔ ጋር። እሺ ቀጥል። ዲቤት እንግባ ጃ በእናትህ እናንተ ከተመቸ ምን ይሰራል? እንማማራ ለትምህርታችን ይሆን ዘንድ እኮ ጥሩ ነው። አይ ተረጋጋ። አምኩል ዳውን ብሎ በጣም የተረጋጋው ነው። እሺ ተረጋጋ። ከዛ በኋላ አሁን እኔ መጀመሪያ የጠየቅኩ ጥያቄ አለ። ኢየሱስ አንድ ባህሪ ያለው ብለህ ታምናለህ? እኔ ኢየሱስ ምን አልከኝ? ቲክቶክ ዩኒቨርሲቲ። ኧረ ቲክቶክ ዩኒቨርሲቲ ለእኔ ጊፍት የሚሰጠኝ የለም እንደ ለሙስሊሞች ይሰጠዋል። አሁን ኢየሱስ ስንት ባህሪ ያለው ብለህ ነው የምታምነው? ሃይፖስታቲካሊ ዩናይት ነው ብዬ ነው ማምነው። ስንት ሂውማን ኔቸር እና ዲቫይን ኔቸር ብዬ አለው ብዬ ነው ማምነው እኮ። ሁለት ባህሪ ያለው ብለህ ነው የምታምነው? አዎ በሰውነት የተገለጠ ማለት ነው እኮ። ገባ። ስለዚህ ኦርቶዶክሶች ደግሞ ይህንን አያምኑ። ኦኬ ለእኔ ኢየሱስ ክርስቶስ አምላክ ነው ስላሉ ነው። አይ እሱን አያምኑማ። ከኔ ጋር አምላክ ነው ኢየሱስ ክርስቶስ አምላክ ነው ብሎ ነው ከማርያም የተወለደ የእግዚአብሔር አምላክ ነው ብሎ ነው የሚያምኑት። ስለዚህ ያስተምሮት ልዩነት ሁለት ባህሪ ችግር የለም። ኢሶኪ አይደለም ሁለት ባህሪ አምላክ ነው አምላክ ነው ብለው ነው የሚቀበሉት። ኦኬ የኦንሊ ጂሰሶቹን ኢየሱስ ታምነዋልክ? ጃ ከኔ ጋር ታወራም እስቲ ብንወይ ኦንሊ ጂሰስ እየነገርኩህ እኮ የማታምን ከሆነ የኦንሊ ጂሰሶችን የማታምነው አብ ራሱ ስለሆነ ነው ብለህ ነው። የኦርቶዶክሶችም ደግሞ አንድ ባህሪ ነው ብለው ነው የሚያምኑት። ሁለት ባህሪ አያምኑ። በኢየሱስ ክርስቶስ ዙሪያ እርስ በርሳቸው እኛና ኦርቶዶክሶች በትራዮን ጋድ እናምናለን። ትራዮን ጋድ ዋን ኢሰንስ ብለን እናምናለን እና ዳሴት። እሺ ቆይ ወደ ቀላል ጥያቄ እንሂድ። አክብደው ከቻልክ
አይ ወደ ቀላል ጥያቄ ነው የሚሻለው። እኔ ልጠይቅ ከመጽሐፍ ቅዱስ ይታያል። አሁን ኢየሱስ ክርስቶስ አንተ እንዳልከን ማለት ነው እዚህ ውስጥ መለኮት ተገልጧል ብለህ ነው የምታምነው? አምላክ ኦኬ። እንደዛ ከሆነ እሺ፣ እኔ በደንብ ላስረዳ ጊዜ ከሰጠኝ። እሺ አስረዳ። ኦኬ፣ እኔ ከዮሐንስ ወንጌል ምዕራፍ 1 ነው የሚጀምረው። ኦኬ፣ ባይብል ልክፈት። ኦኬ፣ እሺ፣ ቴንክ ዩ። ኦኬ፣ እዚህ ጋር እንግዲህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? በመጀመሪያ ቃል ነበረ ይላል። ይህ በመጀመሪያ ቃል ነበረ ማለት ነው ታይም ቢፎር ኤግዚስቲንግ ማለት ነው፣ ወይንም ጊዜ ከመፈጠሩ በፊት ያለን ነገር ነው የሚያሳየው። ስለዚህ ጊዜ ከመፈጠሩ በፊት ማን ነበረ? ቃል ነበረ ነው። ቃል መቼ ነበረ ካልከኝ በመጀመሪያ ነው። ኦኬ፣ ቃልም በእግዚአብሔር ዘንድ ነበር ይላል። ቃል የተባለው ቤት ዘንድ ነበረ፣ በእግዚአብሔር ዘንድ ነበር ይላል። ስለዚህ ቀጠለና ቃልም እግዚአብሔር ነበር ይላል። ቃል ምን ነበር ስልስ ምንነትን ነው የሚነግረን ማለት ነው። ቃል ምን ነበር? ምንነት ነው። ምንነቱ የቃል ምንድን ነው? እግዚአብሔር ነበር ማለት ነው። ስለዚህ ቃል ማለት በምንነቱ እግዚአብሔር ነው ማለት ነው። ስለዚህ በምንነቱ ቃል የተባለው በዮሐንስ ራዕይ ምዕራፍ 19 ቁጥር 13 ላይ ስሙም የእግዚአብሔር ቃል ተብሏል። ይህ ምንነት ምንድነው? የእግዚአብሔር ቃል ተብለዋል ማለት ነው። እሺ እዚህ ጋር ጥያቄ ልጠይቅ። ቆይ እሺ፣ ይሄኛው እግዚአብሔርና ይሄኛው እግዚአብሔር አንድ ነው? መጀመሪያ ይህ ሁለቱ እግዚአብሔሮች እግዚአብሔር ነው የሚለው ስቴትመንቱ ኮንስትራክት የተደረገው በምንነትና ይሄኛውና ይሄኛው እግዚአብሔር አንድ አይነት ነው ወይስ ሁለት ነው? ኦኬ፣ ምንድነው? ስለ የትኛው እግዚአብሔር ነው የሚያወራው? ስለ አንድ እግዚአብሔር ይሄ ሁለቱ ስለ አንድ እግዚአብሔር ነው። ስለ አንድ እግዚአብሔር ነው ብራዘር። ስለዚህ ሁለቱ ተመሳሳይ እግዚአብሔሮች ናቸው ማለት ነው። ሁለቱ ሳይሆን ስለ አንድ እግዚአብሔር ነው። አረፍተ ነገር መረዳት እንዴት ነው? እሺ በመጀመሪያ ቃልም ነበር። ቆይ በመጀመሪያ ቃልም ነበረ፣ ቃልም በእግዚአብሔር ዘንድ ነበር ይላል። ይሄ እግዚአብሔር የተባለው ማን ነው? እግዚአብሔር ነው። የአካል የምንነት መጠሪያ ስም። ቆይ ስማኝ፣ ይኸውልህ አንዴ ኮንሰፕቱን ያዘው። የሶስቱ አካል የምንነት መጠሪያ ስም እግዚአብሔር ተብሎ ይጠራል፣ ወይንም ያህዌ። ስለዚህ ቃል ምንድን ነው ስትል እግዚአብሔር ትላለህ። እዛ ጋር ቃል ምን ነበር የተባለው? ቃል የተባለው ምን ነበረ? እግዚአብሔር ነው አለ። ያ ስለዚህ ምንነቱ የቃል ምንድን ነው? እግዚአብሔር ነው አልክ። ቀጥል። ያ ምንነቱ የቃል ምንድን ነው? እግዚአብሔር ነው ማለት ነው። ስለዚህ ዲቫይን ኔም ነው ማለት ነው። የምንነቱ ስም ምንድን ነው? እግዚአብሔር ነው ማለት ነው። ስለዚህ ምንነት ባህሪ ወይም ኔቸር ወይም ነው ማለት ነው። ስለዚህ ክርስቶስ ወደ ምድር ወይ ለምሳሌ እኔ አንተን ለምሳሌ ስለ ኳንተም ኢንታንግልመንት ብታጠና በፊዚክስ በደንብ አንደርስታንድ ታደርጋለህ። ስም ኳንቲቲ ይህንን ነገር ቼክ አድርገው፣ ኳንተም ኢንታንግልመንት። ኦኬ። ስለዚህ ምንነት አንተን ጨረቃ ላይ በወስድ ምንነት አይቀየርም፣ አይጠፋም። ምንነት ሁልጊዜ ዘሴም ነው ኤቭሪዌር ማለት ነው። ግን ለምሳሌ ፎርም ግን ሊቀየር ይችላል ለምሳሌ። ስለዚህ ክርስቶስ ወደ ምድር ሲመጣ ምንነቱ ምንድን ነው? ዲቫይን አትሪቢዩት አለው ማለት ነው። ዲቫይን አትሪቢዩቱ ምንነቱ ነው። ስለዚህ ምን አደረገ? ቃል ስጋ ሆነ ሲል አዲሽናል ወይንም የተዘጋጀለትን ስጋ ምን አደረገ? ለበሰ ማለት ነው። ስለዚህ ሂውማን ኔቸርን አለው ማለት ነው። ሂውማን ኔቸርን ገንዘቡ አደረገው ማለት ነው። ኦኬ
ክብር ላንበሳው ጀዛከላ ሄር ወንድማችን ማን? እሺ እንቀጥልሽ ወደ ሀሳብ አንተ ክብር አንበሳ ላይ ላንበሳው። ነህ። እሺ ዮሐንስ ወንጌል አሁን እያስተካከልኩልህ ነበር። ለዛ ነው ዝም ያልኩህ። እሺ ስታወራ ገና እንጂ አልጨረስንም። ገና አልተነካም። ይሄ ራሱ ገና ማለት ነው። ቆይ አስተካክል። እቺን ጥቅስ ዛሬ ተረድተናት ነው። እሺ ይህማ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ አለ። ይሄ እግዚአብሔር ማን ነው? እግዚአብሔር ማን ነው ሳይሆን ምንድን ነው ነው የምትለው። ኖ አይ ማን ማንነት ነው ነው። አይባልም፣ ማንነት ባህሪ የለውም። ነው። እዚህ ጋር ማን ነው አይባልም፣ ማንነት የለውም ምንነት ነው አልኩህ እኮ። እኮ ምንን እኮ ማን ነው? ማንነት የለውም ማንነቱ የእግዚአብሔር አብ ወልድ መንፈስ ቅዱስ እኮ። ይሄ እግዚአብሔር ማን ነው? አብ ወልድ መንፈስ ቅዱስ ነው እግዚአብሔር የሚለው ስም የማንነት ሳይሆን የምንነት ስም ነው አልኩህ እኮ። ገባ። ይሄኛው እግዚአብሔር ማን ነው? የኔ ጥያቄ ደግሞ ይሄኛው እግዚአብሔር ማን ነው እኮ። የምንነት ስም ነው። ማን ነው ካልከኝ ምንነቱ ነው። ቃልም እግዚአብሔር ምንነቱ እግዚአብሔር ነው። አይኑ ማን ነው? ኦኬ አንድን ነገር ስገል በማንነትና በምንነት ነው አይደለ? አዎ ማንነቱ እግዚአብሔር ስል የሶስቱ አካል የአንድነት መጠሪያ ስም ነው አልኩ እኮ። ገባኝ። የሶስቱ ይሄ አካል ማለት ምንነት ምንድን ነው ስትለኝ ቀጥለህ ስታነብ ምን ነበር ይላል? እግዚአብሔር ነበር ይላል። እኔ ስለዚህ እሱን አልጠየኩም። ምንነቱ ይሄ ባህሪ ነው። እግዚአብሔር ማን ነው? ይሄ እግዚአብሔር ማን ነው? ማን ነው አይባልም እያልኩ ለምዶ ማን ነው የምትለኝ? ማንነት የለውም። እግዚአብሔር ማን ነው ለምን ነገርኩ። እግዚአብሔር ይሄ እግዚአብሔር ማን ነው ሳይሆን የእግዚአብሔር ምንድን ነው በል እስኪ። ኖ እግዚአብሔር ማን ነው? እዚህ ጋር ያለው ስለ ማንነትና ስለ እግዚአብሔር አብ ወልድ መንፈስ ቅዱስ አካል እኮ። ስለዚህ የሶስቱ ይሄኛው አካል የአንድነት መጠሪያ ስም አብ ወልድ መንፈስ ቅዱስ እዛ ጋር ማለት ነው። ስለዚህ ግን እዚህ የሚያሳየው ጋር ያለው ምንነትን ነው እያልኩ ነው። መለኮትነትን ነው እኮ የሚያሳየው ገባኝ። እያልኩ እዚህ ጋር ያለው እግዚአብሔር ማንነት የለውም። ማንነት የእግዚአብሔር ማንነት በሶስቱ አካል አብ ወልድ መንፈስ ቅዱስ እኔ እሱን የሶስቱ አካል አልጠየኩም። የሶስቱ ይሄኛው አካል እግዚአብሔር ምንነት ኖ እኔ የጠየቅኩት ጥያቄ ይሄኛው እግዚአብሔር ማንነት አለው ወይስ የለውም? እሺ ቀጥል አንብቦ እስኪ እንፍታው። እሺ ቀጥልና ይሄማ አንብቦ ይሄ እግዚአብሔር ነበረ፣ በእግዚአብሔር ዘንድ ነበረ ይላል። ቃል ከዛ ቃልም እግዚአብሔር ነበረ ይላል። አሁን እዚህ ጋር ስለ ማንነት ነው እያወራ ያለው። ምክንያቱም ቃል እግዚአብሔር በሚባል ማንነት ዘንድ ነበር እያለ ነው። ገባክ እኮ ያ ማንነት ነው እግዚአብሔር ምንነት ማንነት። ነው። ስትሮማን አትስራ። ይኸውልህ ኢትስ ቬሪ ሲምፕል ቴክስ ገባ። አሁን ምን መሰለህ? ላግዝክ እሺ ይሄኛው ስለ ራስህ ማንነት ነው የሚያወራው። ይሄኛው ስለ ማንነት ነው የሚያወራው። ይሄ ስለ ምንነት ነው የሚያወራው። እሺ ሌሎች አስተማሪዎች ሲፈቱት እንደዛ ነው። ምክንያቱም እዚህ ጋር ይሄኛው ቃል የተባለው የትኛው ነው በዚህ ዘንድ ማንነት? ነበር። የትኛው ነው ምንነት? ይሄ ማንነት ቃል ነው። ይሄ ማንነት ነው አይደል? ኖ ይሄኛው እግዚአብሔር ራሱ ማንነት ነው። ይሄ ምንነት ነው። ኖ አይደለም፣ እንደዛ አይደለም ብራዘር። ይሄ እኮ እግዚአብሔር ማለት ይሄ እኮ አብ እኮ ነው። ስለ አብ እኮ ነው የሚያወራው። ቆይ እንደዛ አይደለም። እግዚአብሔር የሚለው የምንነት ስም ነው አልኩ። ገባ አይደለ? ይኸውልህ በእንትኑ ስትል ቴዎስ ነው የሚለው እያነበብኩ ቴዎስ ነው አይደል የሚለው እያነበብኩ ላስረዳ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ቲሆን ዘንድ ነው አይደል ነበረ። የሚለው? አዎ እሺ በመጀመሪያ ቀጥል። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ አይደለ? ያ አስረዳ እስከ ሙሉ እንትን በቃ ያዳምጥ። በእናንተ ቤተክርስቲያን ሲፈታ ይሄ ኢየሱስ ነው። ኢየሱስ ደግሞ በአባቱ ዘንድ ነበረ፣ ማለትም በአብ ዘንድ። ከዛ ይሄ ኢየሱስ ደግሞ እግዚአብሔር ነበረ ነው ምንነቱ። ይሄ ጥቅስ በቃ ይሄ ነው ትርጉሙ አይደለ? እሺ ችግር የለውም። አዎ ይሄ ነው። ለምን መሰለህ? ስለዚህ ይሄኛው እግዚአብሔር አብ ነው አይደለ? ይሄኛው እግዚአብሔር ኦኬ አሁን አብ እግዚአብሔር እንደሚባል አንደርስታንድ አደረግክ ማለት ነው። ኖ አይደለም፣ አንተ እንደመልሰው ነው። ይሄ ስለ ማንነት ነው የሚያወራው፣ ምንነት ቆይ አይደለም። እሱ ኦኬ ስለተሳሳተ ወደ በአንተም ሀሳብ ብመጣ ለምን መሰለህ ይደግፈኛል። በአንተም ማስተያየት ማለት ነው። ኖ እንዴት ብልህ በሁለት አይነት መንገድ አትፍቷ። አንዱ መንገድ የት ነው? በመጀመሪያ ቃል ነበረ፣ ቃል ለእኔ ነበረ። ሁለቱም ሴም ነው። አሁን ስማኝ እሺ አዳምጥ። ይሄ ምንነት ነው ማንነት ነው ቃልም በእግዚአብሔር ዘንድ ነበር። ይሄ እግዚአብሔር እኮ። የተባለው ይሄ ማን ነው? ማን ነው አልከኝ። እግዚአብሔር አዎ የተባለው አብ ነው አልክ አንተ። ያ ኢትስ ኦኬ። እኮ ለአንተ ምክንያቱም ምንድን ነው? ለአንተ ኢትስ ኦኬ ለእኔ ለአንተ ምንድን ነው? ይሄ አብ ነው ወልድ ነው አብ መንፈስ ቅዱስ ነው? እግዚአብሔር ነው። አብ በምንነቱ እግዚአብሔር ነው እያልከኝ ነው። ዛስ ቤስት
ገባ? ለእኔም ማለት እኔ ነው። አሁን ምክንያቱም የጠየኩት ይሄ እዚህኛውን ዓለም ማንነቱ ሳይፈጠር ማንነቱን ይኸውልህ ንገረኝ፣ ማንነቱን ንገረኝ። ላስረዳሽ። አንተ በፈታው እኔ ልሂድልህ። አሁን ግን በስነ ስርዓት ሰማኝ። ይኸውልህ ዓለም ሳይፈጠር ይላል አይደለ? ዮሐንስ ወንጌል 17:5 ዓለም እሺ ሳይፈጠር አባት ሆይ ዓለም ሳይፈጠር በአንተ ዘንድ ዊዝ ገብቷል። እንግሊዝኛው ነው ዊዝ ጋድ የሚለው ማለት ነው። ስለዚህ ምን ዊዝ ዩ ነበረ ከእሱ ዘንድ የነበሩ ምኑ? ልፈታለህ ነው። ስለ ሁለት ነገር ነው የሚያሳየው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ይላል። በሌላ ቦታ ደግሞ ዮሐንስ በእሱ ወንጌል ዘንድ አንደኛ የነበሩ ዮሐንስ ምኑ መልእክት ነው? ምዕራፍ 1 በእርሱ ዘንድ የነበረው በአብ ዘንድ የነበረው ክርስቶስ ማለት ነው። ኖ ገባ? ክርስቶስ አይልም። አሃ ዮሐንስ ወንጌል 17:5 ምንድን ነው የሚለው? ይኸው ማን ያንን አሁንም የተናገረው? ይኸው አሁንም ይላል ኢየሱስ ክርስቶስ አይደለም። አሁንም አባት ሆይ ዓለም ማን ነው ሳይፈጠር ይሄንን በአንተ ያለው? ዘንድ በነበረኝ ዘንድ ክብር እኮ ማን ምኑ ይሄንን ምኑ ያለው? ነበር? ኢየሱስ ማን ነው ይሄንን ያለው? ኢየሱስ ኢየሱስ ማለት ነው አይደል? በእሱ ዓለም ዘንድ ሳይፈጠር የነበረው ምንድን በአንተ ነው? ዘንድ በነበረኝ ክብር በአብ ዘንድ የነበረው ክብር ነበረ። እኮ በእሱ ባይዘዌ ዘንድ ናው ነው የነበረው ምንድን ነው? ሳብጀክቱ እኮ ገባኝ። ሳብጀክቱ በእሱ ማለት ዘንድ ነው። የነበረው ምንድን ነው? በእሱ ዘንድ የነበረው ምንድን ነው? በአንተ ዘንድ በነበረኝ ክብር ነው። ክብር እኮ ምኑ ነው በሴም ሌቭል የነበረው? ማለት ነው። እሱን የነበረው ወይስ ክብሩ? ክብሩ ከነሙሉ ክብሩ በስጋ እኮ ክብሩ ከመገለጡ ነው በስጋ ሲገለጥ እሱ ክብሩን ሳይሆን አጥቷል አይደል እንዴ? እኮ እሱ ሳይሆን ክብሩ ቆላስይስ ነው። ስለ ምዕራፍ ክብሩ 2 ነው እየተናገረ ያለው። ለማንኛቸውና ወደ ዮሐንስ ወንጌል ምዕራፍ 1 ያ ላይ ኦኬ። ይኸውና ወደዚህ ጥቅስ ተመልከት። ስለዚህ አሁን ያንን ዘንድ የምትለውን ዌዝ የምትለውን አንደርስታንድ አድርገሃል ማለት ነው። ኦኬ። ስለዚህ አብ ነው በልና ውሰድ፣ ችግር የለም ለእኔ እሺ፣ ስለዚህ ከፈለግ ይሄኛውስ እግዚአብሔር እኮ ነገርኩ። እኛ የምንለው እኮ አካል አለ። ስንት አካል? ሁለት፣ አንድ፣ ሁለት፣ ሶስት ብለን ሪፍቲም ሶስት አካል አለ። አታዝገኝ። ቆይ ይሄ አብ ነው አለን። ይሄኛውስ ማን ነው? ቃልም እግዚአብሔር ነበረ። ይሄ ማን ነው? ቃል ምን ማን ነበረ? ነው? እዚህ ጋር ይሄ እሺ እኮ እግዚአብሔር ነገሮች ማንነት ነው። መልስልኝና ቃል ምን ነበረ? እግዚአብሔር ነበረ። አብስ ምን ነበረ? አብም እግዚአብሔር ነበረ። ኦኬ። ስለዚህ እግዚአብሔር የሚለው የአብ የወልድ መንፈስ ቅዱስ የምንነት መጠሪያ ስም ነው ማለት ነው። ስለዚህ ሁለቱ እግዚአብሔሮች ስለዚህ አንድ እዚህ ጋር ናቸው ስለ ስንት ይላል። ምንነት ነው የሚያወራው? ኖ የለም። ስለ ሁለት ምንነት። ይሄኛው እግዚአብሔር ቃል ነው። ይሄኛው እግዚአብሔር ደግሞ ይሄ እግዚአብሔር ቃል ነው ወይስ አይደለም? ኦኬ። ቃልም በእግዚአብሔር ዘንድ ነበር ካለ አብ ነው በል እዚህ ጋር አብ። ይሄኛው እግዚአብሔር ቃል ነው ወይስ አይደለም? ይሄኛው ለየው እኮ ቃል ራሱን ቻለ በእግዚአብሔር ዘንድ ገባኝ ነበር ነው። ሲል ይሄ አብ ነው አልኩኝ። እግዚአብሔር አብ ቃል ነው ወይስ አይደለም? አይደለም አብ ነው። በቃ አሪፍ። ስለዚህ ይሄኛውስ ቃል ይሄኛውስ እግዚአብሔር አብ ነው ወይስ አይደለም? ይሄኛው ቃልም ምን ነበረ ተባለ? ወደዚያ ይሄ እግዚአብሔር ስለዚህ እግዚአብሔር አብ ነው ወይስ አይደለም? ቃልም እግዚአብሔር ነበረ ሲል ይሄኛው አብ አይደለም። ማን ነው? ቃል ነው ማለት ነው። በቃ ስለዚህ ሁለቱ እግዚአብሔሮች ይለያያሉ ማለት ነው አይደለ? አንዱ ቃል ነው፣ አንዱ አብ ነው። ምንነቱ ምንድን ነው? አሁን አብ እዛ ጋር ምንድን ነው? ቆይ ነው ምንነት ምንድን ነው? ምንነት አብ ምን ነበረ? ቃልም እግዚአብሔር ነበር። ኦኬ። አሁን ይኸውልህ በመጀመሪያ ቃል ነበረ ሲል ቃል ምን ነው? ሳብጀክት ነው ወይንስ ማረፊያ ወርድ ነው? ኦብጀክት ነው። በመጀመሪያ ቃል ነበር ፈርስት ነው አይደል? ነበር የተባለው ማን ነው? በመጀመሪያ ቃል ነው አይደለ? ይህ በመጀመሪያ የነበረው የት ነበር ብዬ ስጠይቅ በአብ ዘንድ ነበር ብለህ ዮሐንስ ወንጌል 17 አንተ ራስህ ባመጣው ማለት ነው 17:5 ላይ ዘንድ የሚለውን ነገር ክብሩ ነው የነበረው። ክብሩን ነበር የነበረው እሱ አይደለም። ክብሬ ይላል አይደለም? ክብሬ ሲል አላይከው? ኦኬ። አባቶ እያለው ማን ነው እዛ ጋር? ኢየሱስ። ዓለም ሳይፈጠር በአንተ ዘንድ ሲል ዘንድ ምን ነው የሚያሳየው? ኮንጃክሽን ስቴትመንት ነው አይደል? ኢትስ ኮንጃክሽን አያያዥ ቃል ነው። ክብሩ ነበር እኮ ልንገር፣ ግራመሩን አሁን ላሳየህ። አሁን በአንተ ዘንድ ሲል ዘንድ ኢዝ ኮንጃክሽን ስቴትመንት። ከዛ በአንተ ዘንድ በነበረኝ አለና በነበረኝ አለ። አሁን በነበረኝ ሲል ዳይሬክት እያደረገ ነው። በነበረኝ ምን ክብር እዛ ጋር ክብር የሚለው ነገር ስም ነው። ክብሩን የነበረው አብ ለወልድ ክብር ነበረው። ያ ክብር ደግሞ በመጀመሪያው ነበረ ነው እያለን ያለው። ስለ ክብሩ ነው።
ኦኬ ላሳይ። በቃ ግራመሩ ከፍትልሃል። ቆይ 17 ስንት ነው? 17 5 ያ አሁን ሎኪታ ሜቢ አንደርስታንድ ለማድረግ ይህንን ነገር ተጠቀሙ። አንተ ትልቁ ላይ አድርገኝ ላሳይ። ኦኬ እዚህ ጋር ኤንድ ናው ይላል። ሄር ኢዝ ኢት ኤንድ ናው ግሎሪፋይ ሚ። ኦኬ አይታየም? እሺ ኤንድ ናው ግሎሪፋይ ሚ ዞ ኦ ፋዘር ዊዝ ሲል ፖዚሽንን አሳየ። ምን አብሮነትም ማለት ነው። ይሄ ፖዚሽንን ነው። ፕሪ አስቀድሞ ፕሪ ፖዚሽንን አሳየው ግራመሩ። ከዛ ቲን ዌን ሰልፍ አለና ዊዝ ዘ ግሎሪ ሲል ግሎሪ ይችኛዋ ምንድን ናት የጠየቁ? ይችኛው ክብር ምንድን ነው? ናውን ነው ወይንስ ምንድን ነው ብዬ አልጠየኩም እኮ አገባኝ። እሱ ክብር ፓስት ነው። ችግር ምንድን ነው የሚለው? የነበረ ነው። ዲያቲቭ ሲንጉላር ፌሚኒን ነው ማለት ነው። ኦኬ ምንድን ነው? ከበፊት የነበረ ክብር፣ ስለ ክብር ነው እያወራ ያለው። ኦኬ ዊዝ የሚለው ምንድን ነው የሚያሳየው? ዊዝ ዘ ሲል ምን ነው የሚያሳየው? በቃ እሱ አያያዥ ነው። ላይ ከአብ ዘንድ ነበረ ዊዝ ዘ ዴፊኒት አርቲክሉ ቀጥሎ ሁልጊዜ ማለት ነው። ዴፊኒት አርቲክልን ፎሎ ካደረገ ምን ሆኖ ይገባል? ስም ሆኖ ይገባል ማለት ነው። እዚህ ጋር የሚያወራው ምንድን ነው? አሁን ክብሩ ቆይ ልንገርህ። ይህንን ከፈለግ ተጠቀመው። በአብ ዘንድ የነበረው አይታይም። ምንም የምታሳየኝ እኮ እኔ ምንም አይታየኝም። እዚህ እያነበብኩ ነው እንትን ምልክ። አሁን አንድ ነገር ልንገርህ። በአብ ዘንድ የነበረው ምንድን ነው? በአንተ ዘንድ በነበረኝ ክብር አለ። ክብር እኮ በአብ ዘንድ የነበረው ኢየሱስ ነው ወይስ ክብሩ ነው? በአንተ ዘንድ በነበረኝ ተናጋሪ እኮ ማን ነው? ክርስቶስ በአብ ዘንድ ሲኖር በሙሉ ክብሩ ነው። ተናጋሪው ሳይሆን በአብ ዘንድ የነበረው ማን ነው? ክብሩ ነው ወይስ ኢየሱስ ነው? ማን ነው አይደል? ማንነት አይደለም፣ ስለ ክብር ነው እያወራ ያለው። ክብር እሺ፣ እንደዛ አንድ ዮሐንስ መልእክት ምዕራፍ 1 አሁን ዮሐንስ ይህንን እንዴት ግራመሩን ላሳይ ነው አጠቃቀሙ አይደለ? እንደዚህ አሁን እንትን ስንዞር ልናድር ነው ጥቅስ ሁለቱ ይህንን ነው በቃ ይህንን ጥቅስ ጨረስኩ። ሌላ ጥቅስ አልጠቅስም። ቆይ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ ከአብ ዘንድ ይላል። ከአብ ዘንድ ችግር የነበረውም ከፍትልሃለሁ። ሞዴሬተር ካላችሁ በትልቁ አድርጉኝ። እኔን ሞዴሬተር አረጋችሁኝ በትልቁሽ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ ማለት ነው። ኦኬ ያ ምን ይላል መሰለ? ከአብ ዘንድ የነበረውንም ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን ይላል። ከአብ ዘንድ የነበረው እዚህ ጋር ማለት ዘንድ የምትለውን ያዝ። ዊዝ ይህን ላብራራልክ። ያችኋትና በእጅ ነቅታታል። ሁለቱም ከላይ ጀምሩና አንብበው። ህይወት ቃል አለ እንመጣለን አንድ ላይ። ስለ ህይወት ቃል ከመጀመሪያው ምን ያልነው አለ? የነበረውና ከዛ የሰማ ነው አለ አይደለ? ይሄ ስለ የህይወት ቃል የተባለው ይሄ ቃል የሚሰማ ቃል ነው። እሺ የሚሰማ ቃል ይሄው የሰማ ነው። ከዛ በአይኖቻችንም ያየ ነው። ከመሰማት አለፈና ወደ አይን መታየት መጣ። ያየ ነው አለና የተመለከትነውንም አይካ አይደለ? እጆቻችንም የዳሰሰውን እናወራለን አለ። ህይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ህይወት እናወራላችኋለን አለ። ከአብ ዘንድ የነበረው ይሄ በቃ ይሄው የህይወት ቃል የተባለው ነው። የህይወት ቃል የተባለው ማን ነው? የህይወት ቃል የተባለው ኢየሱስ ክርስቶስ። ስለዚህ ስለ ኢየሱስ ክርስቶስ ነው የሚያወራው ማለት ነው። ታንኪዩ። ስለዚህ ከአብ ዘንድ የነበረው የሚሰማ የተስፋ ቃል የነበረው ማን ነው? የሚሰማ የተስፋ ቃል ነበረ። ኖ እዚህ ጋር ስለ ናውን ነው እያወራን። ከአብ ዘንድ ሲል ዊዝ ጋድ እያለ ነው አይደል?
እኮ ቨሪ የሚሰማ ሲምፕል ቃል እኮ ነው። ነበር ለአንተ ቀላል ነው ይህንን ለመረዳት የሚሰማ ቃል ነበረ እያልክ አይደለም። ኦኬ እሺ። እሺ የሚሰማ አሁንም ቃል እንደሆነ የህይወት ጥቅስ ቃል ልስጥ የተባለው ኢየሱስ ነው። ጥቅስ ልስጥ ቆይ ጥቅስ ልስጥ እመጣለሁ ጥቅሱ ላይ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱን ኢየሱስን አመጣ አለ። የተስፋ ቃል የተባለው ይሄ ኢየሱስ ነው። ይሄ የተስፋ ቃል ደግሞ ይሰማ ነበር። በቃ ይሄ ሲሰማኝ ነበር፣ በእግዚአብሔር ዘንድ ሲሰማኝ ነበር። እሱ ሰፊ ነው። የተስፋው ቃል ማን ነው የተባለውን ገላትያ ምዕራፍ 3:16 ላይ ስላለው ነገር ነው የሚያወራው። እሱን ቶ አሁን እዛ ጋር እንሄድም እኮ የተስፋ ቃል ይሰማ ነበር። አሁን ኢየሱስ ክርስቶስ ቃል ተብሏል ወይንስ አልተባለም? እዚህ ጋር ነው። ኢየሱስ ክርስቶስ ቃል ተብሏል ወይንስ አልተባለም? እዚህ ጋር ነው። ኦኬ ቃልም እግዚአብሔር ነበር ሲል ይሄኛው እግዚአብሔር አንድ አይነት ነው ወይስ ይለያያል? ምንነት ነው። የቃልም የአብም ምንነት እግዚአብሔር ነው። ስለ አንድ እግዚአብሔር ነው የሚያወራው። እሺ ችግር የለውም። እንትንም እናቅልለው። ቆይ ላቅልል፣ ችግር የለውም ላቅልልልክ። ከአንተ ጋር እንደዚህ ማውራት ነው የሚሻለው። ቆይ እሺ እሺ ይጠይቃል። ይሄ አብ ነው፣ ይሄ ደግሞ ወልድ ነው። እሺ ይሄው አብና ወልድ እሺ ይተዋወቃሉ። አብ በወልድ እንዴት ነው ማለት? ያው ይተዋወቃሉ። ምን ማለት ነው ይተዋወቃሉ? ይዋደዳሉ። በአብና በወልድ መካከል ራሱ ምክር አለ። ዘፍጥረት ምዕራፍ 1 ቁጥር 26 ነው። ሄደህ ማንበብ ትችላለህ። እንደ አይነት ጥያቄ ይዋደዳሉ። ድጋሚ እንደዚህ አይነት ጥያቄ እሺ ይዋደዳሉ። አብና ወልድ ይኸውልህ በመካከላቸው ምክረ ሀሳብ አለ። አብ ከወልድ ወልድ ከመንፈስ ቅዱስ ጋር ይማከራል። ጥቅስ እኮ ይዋደዳሉ እርስ በርስ ባህሪያቸው ነው መዋደድ እኮ ይዋደዳሉ ወይ? መዋደድ ባህሪያቸው ነው እኮ። ስለዚህ ይዋደዳሉ ወይስ አይዋደዱ? ባህሪያቸው መዋደድ ነው ብራዘር እኮ ባህሪያቸው መዋደድ ነው። አይ ነው ይዋደዳሉ ወይስ አይዋደዱም እርስ በርስ? ምን ማለት ነው? ይዋደዳሉ አይዋደዱም ማለት ፋላሲ ነው ለእኔ። ግን ያው ፖዘቲቭ መልስ ባህሪያቸው ነው እያልኩ ይዋደዳሉ። ስለዚህ እሺ እርስ በርስ ያወራሉ። ኦፍኮርስ ኮሚኒኬሽን አለ፣ ሪሌሽንሽፕ አለ። በአብ በወልድ መንፈስ ቅዱስ መካከል ሪሌሽንሽፕ አለ። እሺ ወልድ አብን ሲያወራው አብ ስለማያውቀው ነገር ነው የሚያወራው ወይ ስለሚያውቀው ነገር? አብ የሚያውቀውን ወልድ ያውቃል፣ ወልድ የሚያውቀውን አብ ያውቃል እኮ። ስለዚህ ለምንድን ነው የሚያወሩት? በቃ ኮሚኒኬሽን አለ በፍጥረት ላይ። ለምሳሌ ኮሚኒኬሽን እኮ የማያስፈልገው ሁለት ያልተግባቡ ነገሮች እንዲግባቡ ሎጂኮ አያስኬድም። አሁን ዘፍጥረት ምዕራፍ 26 አምጣ። ቆይ ክፈት። ምን ዘፍጥረት ምዕራፍ 1 ቁጥር 26 ምን ይላል? እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠራለን። እዚህ ጋር ምን ያሳያል? ምክረ ሀሳብን ያሳያል ማለት ነው። በትራውን ጋር ምክረ ሀሳብ አለ ማለት ነው። ይሄ ማንን ነው የሚያወራው? ምክረ አብ ወልድ መንፈስ ቅዱስ እኮ። አይ ማንን ነው? ስለ ማንነት ነው የጠየኩህ። ይሄ ማን ለማን ነው የሚያወራው? እግዚአብሔር የሚለው ምንነትን ነው። ሰውን በመልካችን ይሄ ነው የሚያወራው። ይሄ ነው የሚያወራው ሎጂክ ስለምትወድ ኮንሰፕቱ ነው። ምን መሰለህ የምታደርገው እግዚአብሔር የምንነት መገለጫ ስም ነው። እሱ ጋር ደግሞ ኤሎሂም ነው ተብሎ የተተረጎመው። እንትኑን ሄደህ ብታይ ኤሎሂም ሲል አማልክት ብዝሃነትን የሚያሳይ ነው። ገባ? ስለዚህ እዛ ጋር ሄደህ ስታይ
በኤሎሂም ከአንድ በላይ መሆናቸውን ያሳያል። ከፈለግ ኪብሩን ልከፍትልህ ኖ ይችላል። ከአንድ በላይ ሳይሆን ማን ነው የሚያወራው እዚህ ጋር? እንዴ እኔ እኮ የጠየኩት እሱን ነው። ማን ነው የሚያወራው እግዚአብሔር ተናጋሪ ነው እኮ? በምንነቱ። ማን ነው የሚያወራው? እግዚአብሔር ነው የሚናገረው? ቤዝዶን ዚስ ኮንቴክስት ከሆነ እግዚአብሔር እላለሁ። ምክንያቱም እሺ ባይብልን ለማን ነው የምታውቀው የሚያወራው? ፕሮግሬሲቭ ሪቨሌሽን እሺ ለማን ነው የሚያወራው? እግዚአብሔር ያወራል ለአካሉ ከአካሉ ጋር በቃ ኦኬ ከራሱ ጋር ያወራል እግዚአብሔር? አውቀ ነው ኖ እዚህ ጋር የሚያወራው እግዚአብሔር ነው አልከኝ። ምን ለማን ነው ያልኩ የሚያወራው? ዴሪዝ ምን አለ ሪሌሽንሽፕ አለ እኮ ኮሚኒኬሽን አለ። ገባኝ፣ እሷ ገብቶኝ እኮ እሱ ስለዚህ ምን ገብቶኛል። ምንድን ነው አሁን ያልኩ? ስለዚህ ማን ከማን ጋር እግዚአብሔር ነው? እዚህ ጋር ያወራል። ይኸውልህ እግዚአብሔር የሚያወራ ዘፍጥረት ከሆነ አንድ ለማን አንድ ነው ላይ የሚያወራው? ቆይ ላንብብልህ። ቆይ አንዴ ጄነሲስ ላይ ጄነሲስ 1:26 ምን ይላል መሰለ? ሜይ ቢ ይሄኛው ቃል ከረዳ እኛ እኮ የምናምነው አካል ሶስት ነው አካል ሶስት ነው የሚለውን እንዳረሰው ወይዘ ምንነት አንድ ነው እያለ ነው የምናወራው ሁልጊዜ። ሰው እግዚአብሔር የሚለው ምን ማለት እንደሆነ የሚለው ኤሎሂም ማለት ፕሉራል ነው ወይስ ሲንጉላር ነው? ብራዘር ችግር የለውም ፕሉራል ይሁን እኔ ችግር የለውም። እንዳንተ አለው እንዳልከው እንጂ ይሁን ባይብልን የምትረዳው እንደዛ ነው እኮ። እኔ አሁን የጠየቅኩ ጥያቄ እዚህ ጋር የሚያወራው እግዚአብሔር ነው አልከኝ አይደለም? ያ ብዙ ጊዜ አዎ እኮ ለማን ነው የሚያወራው? ነገርኩ። እግዚአብሔር የአካል ስም ነው፣ በምንነቱ ነው የተገለጠው። እዚህ ጋር ይኸውልህ ኤንድ እዚህ ጋር እግዚአብሔር ለማን ነው የሚያወራው? አንድ ኳይት አብ ለወልድ ለመንፈስ ቅዱስ ያወራል፣ ወይም አብ ለቃልና ለመንፈስ ቅዱስ። በቃ እዚህ ጋር ፕሮግሬሲቭ ሪቮሉሽን ሲባል እግዚአብሔር ስሩ ሂደት ነው ራሱን የገለጠው ለማን? ለፍጥረት። ኦኬ እዚህ ጋር አብ ሲያወራ ለወልድና ለመንፈስ ቅዱስ ነው የሚያወራው። እሺ እዚህ ጋር ወልድ እያወራ ነበር? ኖ እዚህ ጋር የተገለጸው እንደዚህ ነው። ሲምፕል ኖ ወልድ እያወራ ነበረ ወይ? ጃ ምንም አሁን እያረክ ያለው ዝም ብሎ የወርድ ጨዋታ ነው። ኖ ኖ አይደለም። ባይብልን ኢንተርፕሬቴሽኑን እያስረዳሁ ኖ አይደለም። ነገርኩ ጨረስን። እና እዚህ ጋር ፖይንታችን እዚህ ጋርም አልነበረም። ዮሐንስ ወንጌል እና እዚህ ጋር እርስ በርስ ያወራሉ አልከኝ አይደለ? ምንድን ነው ያልኩ? በአብ በወልድ በመንፈስ ቅዱስ ሪሌሽንሽፕ አለ። ስለዚህ እርስ በርስ ያወራሉ። ሪሌሽንሽፕ አለ። እሺ ማንና ማን ነው እዚህ ጋር የሚያወሩት? በአብ በወልድ በመንፈስ ቅዱስ መካከል ኮሚኒኬሽን ንግግር አለ ላለው ማንና ማን ነው የሚያወሩት ትለኛለህ? ማንና ማን ነው የሚያወሩት? እዚህ ጋር አብና ወልድ እንጽፈናል። ማንና ማን ነው? ምንድን ነው ያልኩህ? ቆይ እስኪ በአብና በወልድ መንፈስ ቅዱስ መካከል ኮሚኒኬሽን አለ፣ ሪሌሽን አለ። በቃ እዚህ ጋር ማንና ማን ነው የሚያወሩት? አብና ወልድ አልክ አይደል? እዚህ ጋር አንተ በጻፍከው ምንና ምንድን ነው የሚያወሩት? ምንነታቸው አንድ ነው። ምንና ምንድን ነው የሚያወሩት? ምንና ምንድን ነው የሚያወሩት? ምንነታቸው አንድ ነው። አካል ነው የሚያወሩ፣ በአካል የሚያወራል። ገብቷል አይደል? ኦኬ አካሉ ምንነት የለውም። ይህ እንግዲህ ላለመረዳት ይመስለኛል። እኔ ኮንክሉድ ላድርግና ልጨርስ። ኦኬ ልንገራችሁ። በቃ እሺ፣ አንድ ደቂቃ ልስጥ። አንድ ምንነት ኦኬ፣ አንድ ምንነት አለ በዮሐንስ ወንጌል መሰረት። ምንድነው ያ ምንነት ካለ ያው ላውጣው፣ መጽሐፍ ቅዱስ አላወጣም። አንድ ሶሪ ዋን ሚኒት። ኦኬ በመጀመሪያ ቃል ነበረ ሲል ፍጥረት ከመፈጠሩ ታይም ቢፎር ኤግዚስት ምን የሚባል ነገር ነበረ? ቃል የሚባል ነገር ነበረ። ይህ ቃል የት ነበረ? በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ የነበረው ማን ነው ብላችሁ ብትጠይቁኝ ቃል ነው። እሺ ቃል ምን ነበረ ሲባል ምንድን ነው? ሁልጊዜ ምንድን ነው ስትባሉ ምንነታችሁ ነው የምትናገሩት። አይደንቲቲን ሳይሆን ኔቸርን ነው። የዚህ የቃል ኔቸር ምንድን ነው? እግዚአብሔር ነው ማለት ነው።
የኛ ለምሳሌ ጃን ምንድነህ ብለው ሰው ነኝ ይለኛል። አይ ቲንክ ሰው ሀሳቡን ካልቀየረ። ስለዚህ ጃ ምንድን ነው? ሰው ጃ ማን ነው? አንተ ማን ነህ ስለው ጃ ነኝ ይላል። ጃ አንተ ጃ ምንድን ነህ ስለው ሰው ነኝ ይላል። ስለዚህ ቃልም ምን ነበረ ሲባል እግዚአብሔር ነበር። እግዚአብሔር የምንነት መገለጫ ስም ነው። ቴንክ ዩ። እሺ አንድ ደቂቃ ጨርሳል። ቴንክ ዩ። በቃ እሺ፣ እናመሰግናለን። እሺ እንትን ነው አሁን ምን መሰላችሁ ያለው ነገር ማለት ነው። አንድ ነገር ልንገራችሁ። እዚህ ጋር አብ የሚባል ሙሉ አምላክ አለ። እሺ በክርስትና ወልድ የሚባል ደግሞ ምን መሰላችሁ እንደሰማችሁት ማለት ነው። ይሄኛው አብ ወልድ ከሚባለው አምላክ ጋር እርስ በርስ ያወራሉ። ስለምን ራሱ እንደሚያወሩን አይገባኝም። ምክንያቱም አብ ሁሉን የሚያውቅ ከሆነ ወልድም ሁሉን የሚያውቅ ከሆነ ምንም ጥቅም የለውም የሚያወሩት ነገር። ገባችሁ አይደለ? ይሄ አብ ሁሉን ነገር አዋቂ ከሆነ ወልድም ሁሉን ነገር አዋቂ ከሆነ ስለምንድን ነው የሚያወሩት ሲጀምር? ምክንያቱም ይሄኛው ከማውራቱ በፊት ይሄኛው ስለሚያወራው ነገር ሁሉንም ነገር ያውቃል። ገባችሁ አይደለ? ስለዚህ ይሄኛው ሁሉን አዋቂ ከሆነ ይሄኛውም ሁሉን አዋቂ ከሆነ በመጀመሪያ ስለምንድን ነው የሚያወሩት? ገባችሁ አይደል? ይሄ አብ የሚባለው አምላክ እኩያ አምላክ አለው። ልክ እሱን የሚተካከለው እሱን የሚያክለው ሌላ አምላክ አለው። ከዛ አንድ አምላክ ናቸው ይሉናል። አስቡት። በነገራችን ላይ ሬድ ቲም ደፋር ስለሆነ ነው እንጂ ይህንን የማይመልሱት ክርስቲያኖች አሉ። ኧረ አያወሩም ሁላ የሚሉ አሉ፣ ወይ ደግሞ አልተገለጠም የሚሉ አሉ። ብቻ በጣም 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 ብዙ የተወሳሰበ ነገር ነው ያለው። እኔ አላህ ይሁናችሁ። እኔ እንዴት ራሱ በሰላም እንደምተኙ አይገባኝም። የምር ማለት ነው። ማለት እንዴት ሀው ማለት እኛ አሁን አምላካችን አላ አንድ ነው። ገባችሁ አይደለ? እሱን የሚመስል እኩያ የለውም። ቢጤም አምሳያ የሚለው የሚያማክረው የሚያዋየው ምናምን ነገር የለም። ግን እነዚህ አብ ወልድ መንፈስ ቅዱስ ሶስቱ ይወያያሉ፣ ይመካከራሉ። ገባችሁ አይደል? እኔ አሁን ለምሳሌ አንድን አካል የማዋየው የማማክረው ያ አካል እኔ ስለምሰጠው ሀሳብ የማያውቅ ከሆነ ነው። ገባችሁ አይደል? የሚያውቅ ከሆነ ግን ለምንድን ነው የምደግምለት? ድራማ እየሰራሁ ነው እንዴ? አያችሁ አይደል? ይሄኛው አብ ለወልድ የሆነ ሀሳብ ሲነግረው ይሄ እኮ ከመስማቱ በፊት ይሄ ምን እንደሚያወራ ያውቃል። ስለዚህ እንዲህ ድራማ እየሰሩ ነው ወይስ ምንድን ነው? አልገባኝም። ክሊር አይደለም። ግን አንድ ናቸው በሚለው ብቻ የሆነ በሚያሰለች መልስ እንትን ይሉታል እና ይህን ይመስላል። ፎከስ። ሰላም አለይኩም። አለይኩም ሰላም ወረሕመቱላህ። ጃይ እንዴት ነህ? ኢምራኖ አሚሮ ሁላችሁ እንዴት ናችሁ? አማን ነው? አልሐምዱሊላህ ደህና ነህ? ሀሳብ አለክ? እዚህ ላይ አንድ ነገር ለማንሳት ያክል ነው። ቅድም ሮጦ እንፍጠር የሚለው ፖይንት ላይ ስለተካሄደ በጣም ክሪቲካል የሆነች ፖይንት ስለሆነች ነው እና እንፍጠር ሲል ኢዘር አንዱ ነው ለሁለቱ የሚያማክረው ወይም ደግሞ ሶስቱም ናቸው አንድ ላይ ይሄን ነገር የሚናገሩት። ሁለቱም ኦፕሽኖችን ብናይ አያስኬድም። አንዱ ለሁለቱ እንፍጠር እያለ ከሆነ ሁለቶቹ መፍጠርን አያውቁም ነበር ወይ? ሁለቱም የእውቀት እኩል ካላቸው እንፍጠርስ ብሎ ለምን ይነግራቸዋል ነው። እኔ እንደምፈጥር ማቅ ከሆነ ጃቢርም እንደሚፈጥር የሚያውቅ ከሆነ እንፍጠር አለውም። ኦልሬዲ ዊ ቦዝ ኖ ዚስ ቲንግስ። አይ አይደለም አንድ ላይ ተባብረው ነው እንፍጠር ያሉትም ከሆነ አንድ ላይ ተባብረው ሶስቱም ከሆነ አንድ ላይ እንፍጠር ያሉት ስቲል ሶስቱም እንፍጠር ተብለው የሚነጋገሩት ሶስቱም ላይ መፍጠርን ጥያቄ ምልስ ከተውባቸው ነው ወይ እንፍጠር ብለው ሐሳብ ይመጣላቸው? ትንሽ እቺን ነገር ለመጥቀስ ያክል ነው። አዎ ቅድም እሱ ላይ እኮ ሀሳብ አነሳው። ደባብሶ ላይ አልፎ ነበረ። እንፍጠር የሚለው ማን ነው አልኩት። አይ ማን ነው ምናምን ነገር አለ። ግን እንደምንም ብለን እንትናል ነው እንፍጠር እያለ ያለው አብ ነው። የሚላቸው ደግሞ ለወልድና ለመንፈስ ቅዱስ ነው። ከዛ የሚላቸው ከሆነ ይህንን ሲላቸው ይህንን ነገር ለነሱ ከማለታቸው በፊት እነሱ ያንን እንደሚላቸው አያውቁም ነበረ ወይ ነው ጥያቄው። የሚያውቁ ከሆነ ድራማ እየሰሩ ነው ወይ? ምንም ያልገባኝ ፖይንት። ድራማ እየሰሩ ነው ወይስ ምን እያደረጉ ነው? ምንም ያልገባኝ ነገር ማለት ነው። ይሄ ነበረ ጥያቄያችን። አንድ ናቸው ሁለት ናቸው ምናምን ብቻ እኔ አልገባኝም። ይሄ ቅድም ላስቀምጥም የፈለግኩት ሀሳብ ይሄ ነው። በማንነት አብና ወልድ የሚያወሩ ከሆነ እነዚህ ሁለቱ የሚያወሩት ምንድን ናቸው? ምንና ምንድን ነው የሚያወሩት? እኔ አሁን ለምሳሌ ከፎከስ ጋር ሳወራ ምንና ምንድን ነው እያወራ ከተባለ ሰውና ሰው ይባላል።
ማንና ማን ከተባለ ደግሞ ጃቢርና ፎከስ። ስለዚህ እዚህ ጋር ማንና ማን ነው የሚያወሩት ሲባል አብና ወልድ ከተባለ ምንና ምንድን ነው የሚያወሩት ከተባለ ይሄኛው አምላክ ነው፣ ይሄኛው አምላክ ነው። ስለዚህ አምላክ ከአምላክ ጋር ያወራ ነበረ ማለት ነው። ዛሚንስ ኦሪት ዘፍጥረት እግዚአብሔር የሚባለው አንዱ አምላክ ወልድና መንፈስ ቅዱስ ከሚባሉ ሁለት አምላኮች ጋር እንፍጠር ይላቸው ነበር። ዲስ ዘ ፖይንት። ግን እነሱ እኔ እንጃ አልገባኝም። ሄለን አለሽ እንዴ? ሄለን ወጣሽ? ጃ ሰላም አለይኩም። እንዴት ነህ? አማኑ አለን አልሐምዱሊላህ። አንተ አተኛም እንዴ? አንተን ለማን ጥዬ ብቻ እኔ እኮ ተኝቼ ተነስቼ ነው ተኝቼ ለጥ ብዬ ነበር፣ ከዛ ተነሳሁ። እሺ ቃላ ባለክ ካሊብ አለን እንዴት ነው? ሰላም ለአንተ ይሁን። እንኳን ደህና መጣክ። አለን። ከየትኛው ቤተ እምነት ነው? ኦርቶዶክስ ነኝ አልኩኝ። ፕሮቴስታንት ነኝ። እሺ ጃ አለክ? ቀጥል ትንሽ። እሺ ደህና መሸህ ካሊብ። እንዴት ነው? አለን አልሐምዱሊላህ። ፕሮቴስታንት ነህ እና ኢየሱስ ክርስቶስ ካስተማራቸው አስተምሮች ምን ያህል ነው የምትቀበለው?